በአወል አርባ የሚመራው የአፋር ክልል መንግስት ህወሓት ወሰን ተሻግሮ ጥቃት ፈጽሞብኛል ሲል መግለጫ ወጣ። የአፋር ክልል መንግስት በኮሚኒኬሽን ቢሮ በኩል ዛሬ ሌሊት 6 ሰዓት ባወጣው መግለጫ የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት መቆጣጠር፣ ንጹሃንን በሞርተርና በዙ 23 ደብድቧል ብሏል። ይህ የአፋር ክልል ወቀሳ በህወሓትም ይሁን በትግራይ ኃይሎች በኩል የተሰጠው ምላሽ የለም። ክልሉ ቡድኑ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል ከሷል። የአፋር ክልል መንግስት ህወሓት ከፈተ ባለው ጥቃት ንጹሃን ስለመጎዳታቸውም ይሁን ንብረት ስለመውደሙ ያለው ነገር የለም። ሆኖም መግለጫው በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራ እና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍቷል ሲል ነው የወነጀለው። ይህንን ህወሓት ከፍቶታል ያለውን ጥቃትም የፕሪቶሪያን ውል መጣስ ሲል ገልጾታል። የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም የህወሓት ቡድን ግን አሻፈረኝ በማለት ግጭቱን አስከትሏል ሲልም ይቀጥላል መግለጫው። ሆኖም የአወል አርባ መንግስት በብልጽግና የሚደገፈውንና ህወሓትን ለመጣል ተቋቋምኩ የሚለውን የነጻ መሬት ታጣቂ ኃይል በክልሉ ውስጥ እንዲደራጅ መፍቀዱ ይታወቃል። ከዚህም ባለፈ ከቀናት በፊት ጀነራል ታደሰ ወረደ ወደ ወጀራት አቅራቢያ ሲንቀሳቀሱ ይህ በአፋር ያለው ቡድን ጥቃት ሰንዝሮ እንደነበር ተገልጿል። ከዛ በኋላም ቲዲኤፍ በሚል የሚጠራው የህወሓት ኃይል ምላሽ እንደሰጠና ከትናንት በስቲያ ጀምሮ ሁለቱ ኃይሎች ውጊያ አድርገው እንደነበር የወጡ መረጃዎች አመልክተዋል። እናም የቲዲኤፍ ኃይሎች በትክክል በአፋር ጥቃት ፈጽመዋል ወይ? ጥቃት ከፈጸሙስ በአፋር ኃይሎች ላይ ነው ወይስ እነ አወል አርባ ባስጠጓቸውና ብልጽግና በሚያስታጥቃቸው የነጻ መሬት ታጣቂዎች ላይ ነው የሚለውን ከገለልተኛ አካል ማረጋገጥ አልተቻለም። በዚህ ጉዳይ ላይ ጽሑፍ ያሰፈሩት አቶ ጌታቸው ረዳ ጥቃቱን የከፈቱት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ እና ጀነራል ፍሳ ኪዳኑ ፍሳ ማንጁስ ናቸው ሲሉ ሁነቱን ከሁለት ግለሰቦች ጋር ብቻ አገናኝተውታል። ጌታቸውም በተመሳሳይ የፕሪቶሪያ ስምምነት